ሄሎ አያችሁ እንዴ? ዋው ይሄ ልብስ ነው። በጣም አናት ለመናገር ማለት ነው። ይሄ ልብስ ነው እኔ እንደውም ደስ ያለኝ። ሄሎ እንዴ አዲስ አበባ እዚህ ብርድ ስለሆነ አዎ እስኪ አንቺ ለበሰችው እንዴ? ምንድነው? ኧረ እኔ ለበሰችው ሳይዳና እቺ ለብሰው ነው እንዴ መሰለኝ ተለጥቷል። ሳታየው ቪዲዮ ላይ ትንሽ ነበር። ይሄ ማን ነው? ይሄ ለጀሚላ ነው። የጀሚላ ነው። ይሄም ለማንኛውም እንግዲህ ሮዛ እንደምታዩት ልብሱን እዛ ላይ መጣለች። ለማንኛውም አመሰግናለሁ ሮዛዬ፣ በጣም አመሰግናለሁ። እንግዲህ ከሰይድ ጋር ብጣላም ችግር የለብኝም ብላለች። ምን እንዳስከፋት ምናምን አላውቅም። ግን እኔ ምለው ልጅቷ ማለት ነው ሰይድ ልብሱ ላይ ሴት ናት ምናምን ሲል ነበር። እንደዚህ አድርጎ እንደሰራ ሱመያም ብሎ የተገዛ ልብስ ለሱመያ ብሎ የተገዛ ለልጆቿና ለሱመያ ብሎ የተገዛ ልብስ እንዴት ሌላ ሴት ትወስደዋለች ብላ ሮዛ ሄዳ ወሰደች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ባላችሁበት ሰላማችሁ ይብዛልኝና ይሄን ሰሞን ጠፍቻለሁ። ቪዲዮም እየለቀቅኩ አይደለም ውዶች። እስቲ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እና ዛሬ በአዲስ ቪዲዮ መጥቻለሁ። እነ ሱመያ ዛሬ ጉድ ሰሩ። እነ ሱመያ ጉድ ሰሩ። የሀዊን ሚስት ማለት ነው ሮዛ ቤት ድረስ ሄዳ ማለት ነው ሸውዳት ቤት ድረስ ለቃለች። የሷን ቪዲዮ ካያችሁ ማለት ነው ቻናሏ ላይ ሮዛ ለቃለች። ቤቷ ድረስ ሄዳ በቃ ያኔ እኔ ትችልሻለሁ፣ በቃ ሰኢድ አንቺን ከመረጠ አንቺን የመሰለው ቆንጅዬ ከመረጠ ካገኘ እኔ በቃ ትችልሻለሁ። በፊት ግን ወደው ቀና ነበር፣ አሁን ግን ትቻለሁ። ስለዚህ ያማረ ትዳር ይሆንላችሁ ብላ ስጦታ ይዛ መታ አበባ ሰጣት። እንደዛ ሸውዳት አሞግሳት ማለት ነው። ልብሱንም አምጪ እስቲ ልይልሽ፣ ባለፈው ያመጣልሽ ልብስ በጣም አሪፍ ነው፣ ስለዚህ እስቲ አምጪው ነው ብላት አስወጣቻት። ካዩ በኋላ ቡና ልታፈላ እንትን ስትል ሂጂና ወተት ግዢ ስላት ሄደች። ከዛ ከሄደይ በኋላ ደግሞ ጎትታ ለካ ሱመያን ሰርፕራይዝ አረግሻለሁ ስትላት እዛ ልብስ ሰርቃ ከሰኢድ ቤት ልብሱን ወስዳ ሄዳ በዚህ በልብሱ ሰርፕራይዝ አረገቻት ማለት ነው ሮዛ። ግን እንኳን ሰጠቻት። ያኔ ሱመያ ሀቅ ነው። ሱመያ ያኔ ለሱመያ ተብሎ የመጣ ልብስ ነው። ለልጆቿና ለሱመያ የተባለ ነው ልብሱ ማለት ነው። ስለዚህ ይገባታል ሱመያ። ያኔ ሰኢድ ግን በእጁ ቢሰጣት አሪፍ ነበር። ይሁንም ሮዛ ከሰጠቻት ያኔ የራሷ ነው። ሰኢድም ግን ይነደድበታል ብዬ አላስብም። እና ሰኢድ እንደውም ደስ ይለዋል ብዬ አስባለሁ። ግን ያኔ ቤት ገብታ መስረቅ መሸወዱ ጥሩ ሳይሆን መንገር ነበረባት። ይሄ ነገር ግን ሱመያ ስላልፈለገች ይሆናል እንጂ ይሄን ሀይን ቀር ካለው ነው እንጂ ግን ልብሱ የተሰጠው ለራሱ ልጆች ነው። ስለዚህ ይነደድበታል ብዬም አላስብም። እንደዛ ነው እላችሁና ውዶቼ። ይሄው ሱመያ ሲጀመር ባለፈው ራሱ እኮ ልብሱን ይሄን ቡቱቱ እኔ ብታመጣው ኖሮ የቤት መወልወያ ምናምን ነው ማረገው ስትል ነበር። ዛሬ ግን በደስታ ነው የተቀበለችው ማለት ነው። ሱመያ ግን ሰኢድን በጣም ነው የምትፈልገው እውነት ለመናገር ማለት ነው። ግን ምን ወደሱ መመለስ እንደሚከለክላት አልገባኝም። በቃ እየፈለገችው ነው በግድ እየራቀች ያለችው እሷ። ሲጀመር እሷ 10 አመት አብሮ የቆዩ ምናምን እያለች ባለቤት እያለ ሌላ ሰው እያበደበት ነው እንደውም ሰኢድ ላይ ማለት ነው። እሷ ራሱ ሚስቱ ባሌ ብላ አላበደችም። ሌላ ሴቶች ግን እያበዱ ነው። በቃ ሮዛ ራሱ አሁን እኮ ይሄን ልብስ ያመጣችው ሰኢድ እኔን ትቶ እንዴት ሌላ ሴት ያገባል? በቃ ንዴት ይዟት እልህ ይዟት ነው ይሄንን ነገር የፈጸመችው እውነት ለመናገር ማለት ነው። ግን ወደፊትም ሌላ ነገር ታረጋለች። አኪድ ሮዛ በጣም ተናዳለች እና በጣም ተናዳለች በሰኢድም እና ልጅቷም ደግሞ በጣም ነው የምትጠላት።
ለዛ ነው እንጂ ለሱመያም ግን ያኔ ሱመያን ትወዳታለች። መጀመሪያም ለሱመያ ብላ ነው ሰኢድን የተወችው፣ ሰኢድን ያጣችው። ለምን ሱመያ ወደ አንተ ከተመለሰች እኔ ከዛ ላገባህ እችላለሁ፣ ግን ሱመያ ካልተመለሰች እኔ አላገባህም ስትለው ነበር። እውነት ለመናገር ቢያገባት ኖሮ ሮዛን ቢያገባት ሱመያን ብትመለስ ሁለቱ በጣም ይስማሙ ነበር። በጣም ጥሩ ለምን ሮዛ በጣም ምስኪን ናት። ሱመያ ያለችውን እምቢ አትልም። በጣም ጥሩ ነበረች። ሱመያ ግን ወደ ራሷ አቅርባ እንዲያገባት አርግታ አብሮ ቢኖር በጣም አሪፍ ነበር። ሱመያም አልፈለገችም እንጂ እንደዛ ነው የምላችሁ ጋይስ። እንግዲህ ይኸው ሮዛ ጉድ ሰራች በንዴት በሰኢድ ንዴት ሄዳ ልጅቷን ሄዳ ዘርፋ ወጣች ማለት ነው። እንግዲህ ሰኢድስ ምን ይላት ይሆን ጉድ? ነገ ደግሞ አሁን ሱመያ ቤት ድረስ ሄዳ ነው የምትቀበቀባት። ወይ ታባት ተቀበቀባት ተዋት አንዴ ወንድ ታጣ እንደ እሷ ሌላ ወንድ አታገማ ቅጥቅጥ ታርጋት። ሱመያ ጀግና ናት እና ሮዛም ጀግና እየሆነች ነው አሁን በሰኢድ ወይ ዘንድሮ ቲያ ካለ ሰኢድ ወንድ የለም እንደ ሴቶች ምን ናቸው ግን ጋይስዬ። ለማንኛውም ልቦና ይስጣቸው። እንደዛ ነው የምላችሁ እና አስረዘምኩት ወሬውንማ። ሰላም አለይኩም ወራህመቱላሂ ወበረካቱ።